እንድድል ውስጥ ያለ ቪዲዮ አይቻልም ነበረ። በውስጥ ፎሎ አድርጎ እንዲያወሩ ከፈለክ እድሜ፣ ሃይማኖትና የትክክለኛ የትዳር መስፈርት ንገረኝ። እድሜ 27 እና ኦርቶዶክስ። እድሜ 27 ኦርቶዶክስ። ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ? በፊት ነው። አላገባህም? ምንም ብዙ ነበሩ። እነዛ ለስጋ አሁን የምትመጣው ለነፍስ ነው። እርግጠኛ ነህ? በጣም የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷን እና የራስህ የትዳር መስፈርት ካለ? ኦርቶዶክስ ብትሆን በጣም ደስ ይለኛል። እና ወይ ደግሞ ኦርቶዶክስ እንኳን ባትሆን የሆነ አሳምኛት ወይ አሳምናኝ የምትቀይረኝ ወይ የምቀይራት ከሆነች ጣጣ የለውም። ሲቀጥል ደግሞ ሴት ልጅ ሆና ሴትነቷ የምጠብቅ ነገር አይነት ከሆነች ኖርማል ነው። መልክ አላይም አላይም ስልሽ የሆነ አስጠልያ ነገር ሳይሆን በቃ ስነስርዓት መልክ አላይም ስልሽ ቆንጆ አልፈልግም። በነገራችን ላይ መቃጠል ነው ቆንጆ ማግባት። ያው ትንሽ ግን ያው የሆነ ነገር ይኖራት ነው። ትንሽ የሆነ ነገር ይኖራት እና በቃ የማትደራደርበት ነገር ምንድን ነው? ለይቅርታ ብቁ የማያደርግህ የማትደራደርበት ነገር? በቤተሰቤ ከመጣች። በቤተሰቤ ከመጣች ማለት ቤተሰብ ማለት አሁን ለምሳሌ እኔ እሷን ቤተሰብ እያከበርኩላት ይህን ቤተሰብ ማታከብር ከሆነ እሱ ከመጣች ደስ አይለኝም። እሱ በትዳር ህይወት ውስጥ ያቀን ትዳሩ ያበቃል። ቤተሰቦች ችግራችሁ ያንተና የሷ ችግር ቤተሰብ ከሆነ ያንተና የሷ ፍቅር ጥሩ ሆኖ ግን ያው የቤተሰብ ጉዳይ ግን አንተና እሷ አያግባባችሁም ወይም ደግሞ እሱ በቃ እዛ ጋር ያበቃል ትዳርህ ሳይሆን ከእሷ ከመጣ ይደብረኛል። ምክንያቱም የትኛውም ወንድ ቤተሰቡ እንዲነካበት አይፈልግም። ከነሱ ከመጣ ግን ማንም አይወድም። አዎ ከነሱ ከመጣ ግን ያው ለመሰለ ያንተን ቤተሰቦች እሷን ማክበር አለባቸው። እውነት ነው፣ እሱ ግዴታ ነው። እነሱም ካላከበሩ ያከበሩ የማያከብር ሰው በዚህ ምድር አለ ብዬ አይደለም። ማንም ሰው እኔ አሁን እዚህ ጋር ቁጭ ያልኩት ሴትዮ አንተ መጥተህ በስነ ስርዓት ስታከብረኝ ነው አይደል መስፈርትህን በስርዓት የምጠይቅህ ማወራህ ምናምና። ባታከብረኝ ግን አልጠይቅህም፣ ውጣ ነው የምልህ። እና ይሄ ክብር ከሁሉም ጋር ክብር አለ። ቤተሰብም ለዛች ልጅ መስጠት። አንዳንድ ቤተሰብ አለ፣ በጣም ክፉ ቤተሰብ አለ። እውነት ለመናገር በአንተ ፍቅር የማይደሰቱ ሰዎች አሉ። ወይ የሆነ ነገሯን ጠልቶ ወይ የሆነ ነገር አንተ ጋር ያለውን ነገር አይደለም የሚፈልጉት፣ እነሱ ጋር የጎደለውን ነገር የሚያዩ ቤተሰቦች አሉ። እንደዛ ሲሆን ግን የምትግባቡበት ነገር ቤተሰቦችን የምታሳምንበትን መንገድ መፍጠር ነው እንጂ ከቤተሰብ ጋር አልተስማማችም ይቅርታ አላደርግላትም፣ ግን ይሄ እኔ አልስማማበትም። አባባሌ አልገባሽም። ቤተሰቦች ይወስናል። የአንተ ቤተሰቦች ምን አይነት ቤተሰቦች ናቸው? የአንተን ሚስት አምነው እንደሚቀበሉ ናቸው? እሱ ግዴታ ነው፣ መቀበልም አለባቸው። እኔን ወደው ሚስቴን ሊጠሉ አይገባም። እንደዛ ሲሆን ታከብራቸዋል። ጥሩ ከሆንክላት እኔ በዚህ ምድር ላይ እግዚአብሔርን መጥፎ የሚሆን ሰው አለ ብዬ አይደለም። መጀመሪያ ጥሩ ሰው መሆን ነው። እሱማ ግዴታ ካልሆኑም ሲጀምር ወደ ሚስቴ ላዘነብል ነው እንጂ የሚገባኝ ወደ እነሱ አይደለም። ክፉ ነገር እያየሁባቸው እሷ ላይ ጫና ማድረስ አይነት መሆንም አልፈልግም። እነዚህ አይነት ወንድ መሆን አልፈልግም። ድንገት አለ አይደል አንዳንድ ሴቶች አሉና ቤተሰብ የማይፈልጉ ምናምን ነገር እሱ ከሆነ ነው እንጂ ያረ ሌላው ኖርማል ነው፣ በሂደት የሚስተካከል ነው። እሺ የማትደራደርበት ነገር እሱ ከሆነ ባገባት ሚስቴ ብትሆን የምትላት ሴት አንተን ሊማርክህ የሚችል ቢኖራት የምትለው ነገር? አስተሳሰቧ፣ ሲቀጥል ደግሞ የሆነ ለስራ ያላት ሞራል አለ አይደል? ለስራ አንዳንድ ሰዎች በቃ ካገቡ በኋላ ስራ የማይፈልጉ አሉ፣ ወጥተው መስራት ምናምን የማይፈልጉ አሉ። ግን ከኔ እኩል ሰርታ ምናምን ነገር እጄን የማጠብቅ ማለት ነው። ምክንያቱም እጄን በጠብቅ አሁን ከባድ ነው። ሁለቱም ሰው ካልተገጋገዘ እውነት ለመናገር በጣም ከባድ እና እጄን የምጠብቅ አይነት ከሆነ ፍቅሩም ለእሷ ይቀንሳል እንጂ እየጨመረ አይደለም። ግን እሷም እየሰራችን እየሰራው ምናምን ከሆነ ለወደፊት ኑሯችንም
እሱ ነው የሚያስፈልገው ብዬ ስለማምን ስራ ምሰራ መሆን አለባት። እሺ የሳሚን መስፈርት እኔ ያሟላለሁኝ የምትሉ ትዳር የምትፈልጉ ሴቶች እድሜዋ እስከ ስንት ነበር ያልከኝ? እድሜዋ የምፈልገው ቢያንስ 22 እስከ 25 እስከ 25 ያለው አዳማ ነው። እኔ የትዳር መስፈርቱን እኔ ያሟላለሁኝ የምትሉ ሴቶች ካላችሁ በውስጥ አውሩት። ያቡ እኔም ስራ የሚባል የሚለኝ ወንድ አልወድም የሚለኝ ወንድ አልወድም ብላ ቁጭ ይህንን ያልኩሽ አይሽ እና ቁጭ ብለሽ ልበይ ነው ወይ? ኢትዮጵያ ውስጥ የትም ዓለም ላይ ብትኖሩ እውነት ለመናገር ሁለቱም ሰው ካልሰራ አሁን የሚቻልበት ወቅት ላይ አይደለም። ሁለቱም ሰው ተፍ ተፍ ማለት አለበት። እንደ እሱ ብቻ ዳለበት እንደ እሱ ብቻ እዚህ ላይ እኔ አንድ ነገር ልበል። ቁጭ ብሎ መብላት አለመብላት አይደለም ጉዳዩ። አሁን እሷ አይውልሽ እንደተሰጣት እንትን ነው። በጣም ሰላማዊ ሴት ከሆነች እና አንቺ ደግሞ በጣም ሰላማዊ ሴት የሚፈልግ ወንድ እሷ ምንም ሳትሰራ ተረዳሽኝ? በቃ ሰላሙን ጠብቃለት ራሷን ጠብቃ ፈጣሪን አመስግና ምናምን ነገር ወጥቶ ሲገባ ከተቀበለችው እሱ ራሱ በጣም ትልቅ ነገር ነው። ኦኬ። አንዳንዱ ሰላም ይፈልጋል ያቡዬ፣ አንዳንዱ ደግሞ ሰላም የምትፈልገው ኢኮኖሚክ አለክ ነው እሱ እንጂ አንተ አሁን በጣም እንትን ድሃ ሆነሽ የምትጨናነቅ ከሆነ እንደውም ድሃ ነው እኮ የሚፈልገው ሰላም ግን እንድታግዘው። አዎ አንዳንዱ ሰላም ይፈልጋል፣ አንዳንዱ ደግሞ እንድታግዘው ይፈልጋል፣ አንዳንዱ ደግሞ እንድታጫውተው ይፈልጋል። እና የሰው ልጅ ምርጫ ብዙ ስለሆነ እኔ በበኩሌ የምፈልገው እኮ እንትን ነው ዳት የሆኑት ናቸው ሽግርዳር ምናምን አሉ አይደል? እንደ አንዳንዱ እኮ ልጅ ለመውለድ ብሎ እኮ የሚያገባለ ልጅ እንድትወልድለት የሚፈልግ ሰው አለ። እኔ አሁን ሁሉ ነገር ሲሆን ጥሩ ነው፣ ግን ሰላም ያላት ሴት ግን እግዚአብሔር መንፈስ ያላት ይመስለኛል። ጥሩ ትመስለኛለች እና ሰላማዊ ሴት አለች። ስለዚህ ምንም አትስራ፣ ከሰራሽ ትስራ ያቡ። ግን ግዴታ አይደለም። እንደ ቤት ማስተዳደር እኮ ከባድ እኮ ነው። ልጆች ማሳደግ፣ ቤቱን እንትን ማለት። እኔ ስመጣ ማታ እኔን ተቀብላ በቃ በዚህ በኩል ሂድ፣ ይሄ ነገር ትክክል አይደለም፣ ይሄ ነገር ጥሩ ነው፣ በርታ ምናምን። ይሄ እኮ ትልቅ አማካሪነት እኮ ነው እንዴ! የት ይገኛል? ስለዚህ እንደ ፍላጎት ነው እንደ ሰውና ካልሰራች ችግር የለውም። አንተ ስራ አላት። ግን ጥሩ ሰላም ከሰጠች ወንድሜ እድለኛ ነህ በዓለም ላይ አንተ። በቃ ሰላም ትልቅ ነገር ይመስለኛል። ምን የሚነፉ ነገር እኔ አሁን ሰው እኮ እኔ ድሮ እናት አባቶቻችን እንደው ተደባድበውም ተፈላልጠውም ምንም ተብሎ በእውነት ይሄ እንትን አንድ ላይ መኖራቸውን ነበር። አሁን እኮ የሚመጣው ሰው ምንድን ነው የራሱን ሰላም ብቻ ነው የሚፈልገው። እሷ ጋር የጎደለውን ነገር ለምን አይታይም? እኔ አሁን ብዙ ሰው ጭቅጭቅ የሚል ሰው በዚህ ቤት ነፍ ነው። ጭቅጭቅ የሚፈጥረው ነገር ምንድን ነው? የዚህ ቦታ ላይ ለምን አያወሩበትም? ለምንድን ነው ጭቅጭቅ የፈጠረው? ምንድን ነው? አንተ ጋር የሆነ ችግር ሳይኖር እግዚአብሔርን እንደ ሴት ልጅ ከመሬት ተነስታ አትጨቃጨቅም። ወይም ደግሞ እሷ ጋር የሆነ ችግር ሳይኖር ወንድ ልጅ ከመሬት ተነስቶ አይጨቃጨቅም። እና አሁን ሰው የሚፈልገው የራሱን ነፃነት፣ የራሱን ሰላም፣ የራሱን ምንድን ነው እሷ ጋር የጎደለው ነገር ምንድን ነው ብሎ መጠየቅ አይደለም ብለህ ታስባለህ? አማን እንትን ነው። አሁን ሰው በተለያየ ነገር ተናዶ ወይ ደግሞ ሉዝ ያደረገው ነገር በህይወቱ ይኖራል። አሁን ይህን ነገር በሙሉ እናትሽ ላይ ወይ ወንድምሽ ላይ አይደለም የምታወጪው። በህይወትሽ በቃ የምትናደጅባቸው ነገሮች ካሉ የሚወድሽ ላይ ሰው ላይ ነው የምታወጪው። ትንሽ ቶግልቶ ታኮርፊበታለሽ ምናምን። ይህ ተፈጥሯዊ ነገር ነው። የራስሽ ስለሆነ እንደዛ የምትሆኘው። ቆይ አንዴ አማን እንዴ እዚህ ቤት ግን ሚዩት አድርጌ ያለሁኝ እዚህ ቤት ትመጡና ልክ የሆነ ቁም ነገር ሲወራ ወሬ አታብዙ፣ ወደ ትዳሩ ሂዶ የምትሉ ሰዎች ግን ጤነኛ ናቸው? ወደ ስራ ዳሪያቸው እንግዲህ ዳሪያቸው ያውታቸው ነው። ወደ ስራ ሂጂ ይሉኛል እኮ ነው እዚህ ጋር እኮ እግዚአብሔር ገርፈውኝ የሆነ ቢሮ ውስጥ አስቀምጠውኝ የምሰራ እኮ ነው የሚመስላል። መሬት አይ ምንጭ አታስቀያቸው እንዴ! አይ ቁም ነገር አንዳንዴ ሲወራ ደስ ይላል። አሪፍ ነው። ብቻ ምንድነው ለሁላችንም ይጠቅማል ብዬ ነው እኔ አሁን የምትሰራ ሴት ምናምን። አንዳንዴ እኮ ሰዎች እንትን የሚለያዩት ትዳር የሚበተነው
እንደዚህ ተመሳሳይ ሀሳብ ስለሌለ ነው። ወንዱ እንድትሰራ ይፈልጋል። ኦኬ። ስለዚህ ያ ነገር እስካልሰራሽ ደግሞ ይናደዳል፣ ወንዱ ይጣላታል። ይሄ ልክ አይደለም። ያንተ እንትን እኔ ግን እውነት ለመናገር ሁሉም ሰው መስራት አለበት ነው ማለት ማርያምን፣ ሁሉም ሰው መስራት አለበት። ግን ስራ አይደለም ወይ? ላንቺ ጥሩ ሰው ሆና ሰላም ከሰጠችሽ እና አካሄድሽን ከመራችሽ በርታ ካለችሽ አንተ ጥሩ ኑሮ የምታኖራት ከሆነ እኮ ቤት ራሱ ልጆች መጠበቅ ቤት አንተን ነገር እኮ ይኖራል። ግን ሁለታችሁም ሰርታችሁ መጣችሁ ግን እኩል ስትኖሩ ደስ ይላል። እኔ አሁን ግን እውነት በኢትዮጵያም ኑሮ በምንም ግን ካልተሰራራ ካልተጋገዝ ግን የምትኖር አይመስለኝም። ትንሽም ቢሆን ሰርታ ስትገባ ለራሷን በነገራችን ላይ ረፍትም ታገኝበታለህ። ስራ ሲኖርህ ራስን ትጠብቃለህ። ስራ ሲኖርህ በጣም ደስተኛ ትሆናለህ። የሰው እጅ አታይም እና እኔ ደግፋለሁ። አሁን ወንዱ ማየት ያለበት መጀመሪያ ሲተዋወቃት ልጅቷ ምን አይነት ነች። በጣም ነው የማመሰግነው። የእኔ እናት አመሰግናለሁ። አሁን የአብ ስራ ለምሳሌ አንቺ ስራ ትወጃለሽ፣ በጣም ስራ ትወጃለሽ። ስለዚህ እኔ ሰላምሽን እሰጥሻለሁ፣ አንቺ ትሰሪያለሽ ማለት ነው። በቃ ትዳር ማለት መሞላላት ነው። አንዱ የሌለውን አንዱ መስጠት። አይታችሁ ነው ግን ጉድለቱን እዩና፣ ጉድለቱን ስታዩ አትጥሉት። እሺ ጉድለቱን ስታዩ እናንተ ሄዳችሁ እዛች ቦታ ላይ ሙልት አርጓት። ያብ ስራ ትወጃለሽ ስራ፣ እኔ ደግሞ በርቺ ምናምን በቃ እርግጠኛ እንድትሆኝ በህይወትሽ ምናምን ነገር እንትን መሆን። ትዳር እንደዛ ነው። እና እኔ በግሌ የምመርጠው ሰላም ያላት ሴት የሁሉ መሰረት ሰላም ነው። ስለዚህ በእርጋታ ታግዘኛለች እኮ ቀስ ብዬ ካግባባዋት ነይ እስቲ እንደዚህ አድርጊ ምናምን ካልኳት ታግዘኛለች። መጀመሪያው ሰላም ስለሆነ ወንዶች እኛ ሰርተን ደግሞ በፈጣሪም በእንትኑ በመጽሐፍ ቅዱስም ወንድ ልጅ ነው በጣም እንትን የሚለው እንደምታውቁት የሚሰራው እንትን የሚለው ሁሉ ነገር ኢኮኖሚ በተመለከተ ወንድ ልጅ ነው እንትን የሚለው። አሁን ጊዜው መጥፎ ሆኖ ወንድ ሴትም ትስራ ማለት ይባላል። ሴት እናት ነች። በቃ እናትነት ትልቅ ስራ ነው። በእውነት ነው የምልሽ። ልጆች ማሳደግ ምናምን ትልቅ ነገር ነውና መተጋገዙ ጥሩ ነው፣ ደስ ይለኛል። ግን ሴት ልጅ ሰላም ያላችሁ ሁኑ። ሰላም ካላችሁ ሴቶች በቃ ትልቅ ነገር አላችሁ፣ ሀብታም ናችሁ። ሌላ ነገር አንፈልግም። ወንድ ማድረግ የምትችሉት እናንተም ናችሁ። በነገራችን ጠማማውን ወንድ እኮ እንዲህ በእንትን በዘዴ በእንትን አድርጋ ማቃናት ትችላለች ሴት ልጅ እና ፍላጎት ሲኖር የመለወጥ የማዳመጥ ፍላጎት ሲኖር ምንም ይሁን ምንም ሰውን ትቀይረዋለህ። በነገራችን ላይ ግን አንተም የመቀየር ፍላጎት መኖር አንተም ጋር መቀየር ፍላጎት ከሌለህ ግን ድካም ነው የሚሆንባት። በየቀኑ የምደጋግመው ከሆነ በየቀኑ የምትልህን የማትሰማ ከሆነ እኔ በህይወቴ በጣም ከምጠላው ነገር በነገራችን ላይ ይሄ ግድ የለሽነትን አልወደውም። አንተ ለእሷ ግድ የሌለህ ከሆነ በየቀኑ ደጋግማ እየነገረችህ አንተ ያንን ነገር የምታፈርስባት ከሆነ እውነት ለመናገር እዛ ጋር እሷም ሰላም አይኖራትም፣ አንተም ሰላም አይኖርም። ሁሉም ሰው ግድ የለሽ ነው። ሁሉም ሰው ግድ የለሽ ቤቴ